ሰላም፣ ይህ አኒሜትሪክስ የፊልም ቻናል ነው። በዚህ ቻናል አኒሜ ፊልሞችን በአማርኛ ተተርጉመው ያገኛሉ። ስለሆነም ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ኢሬዝድ ምዕራፍ 1 ክፍል 2። ሳቶሩ 18 ዓመታትን ወደ ኋላ ተመልሷል። እየተደናገጠና እየተገረመ ወደ ክላስ ከገባም በኋላ ብላክቦርዱ ላይ የተጻፈውን ቀን ሲመለከት 1988 ሰኞ የካቲት 15 ተብሎ ተጽፏል። ሳቶሩ አሁንም እንደተገረመ ነው። ወዲያውኑም መምህር ይገባል። እንደምን አደራችሁ ተማሪዎች? እንዴት አደርክ መምህር? በዚህ ጊዜም ሁሉም ተማሪዎች ወንበራቸውን ይይዛሉ። ነገር ግን ሳቶሩ የት እንደሚቀመጥ ግራ ስለገባው በሩ ጋር እንደቆመ ይቀራል። አስተማሪውም ምን ሆነሃል ሳቶሩ? ወንበርህ ላይ ተቀመጥ እንጂ ይለዋል። ሳቶሩ የሚቀመጥበትን ቦታ አያስታውስም። የተወሰኑ ባዶ ቦታዎችን ይመለከታል። አንደኛውም ጋር ለመቀመጥ ይወስንና ወደዛ ተጠግቶ ደብተሩን ሲያስቀምጥ ጓደኛው ሳቶሩ አሁንም ከእንቅልፍ በደንብ አልነቃህም እንዴ? ይሄ እኮ የካዮ መቀመጫ ነው ይለዋል። ሳቶሩም ወዲያውኑ ደብተሩን ያነሳና ሌላኛው ባዶ ቦታ ጋር ሊቀመጥ ይሄዳል። አስተማሪውም ዛሬ ሰኞ ካዮ በድጋሚ ያርፍዳለች ብሎ ይናገራል። ሳቶሩ ያገኘው ባዶ ቦታ ላይ ሊቀመጥ በሚሄድበት ጊዜ ከባዶ ወንበሩ ጎን ያለች የክፍሉ ተማሪ ሳቶሩ ካዮን ትወዳታለህ እንዴ? ለነገሩ አብራችሁ ብትሆኑ በጣም አሪፍ ጥንድ ይወጣችኋል። ሁለታችሁም ግራ የሚያጋባ ነገር አላችሁ ትለዋለች። ሳቶሩም ዝም እንዳላት ይቀመጣል። አስተማሪው የክላሱን ተማሪዎች ስም መጥራት ጀምሯል። ሳቶሩ በጣም ተጨንቋል። ለምን 18 ዓመታትን ሙሉ ወደ ኋላ ተመልሶ እዚህ ቦታ ላይ እንደተገኘ ሊገባው አልቻለም። የእረፍት ሰዓት ላይ ሳቶሩ ከአንዱ ጓደኛው ጋር ተቀምጧል። ጓደኛው መጽሐፍ እያነበበ ነው። እሱ ግን ነገሮችን እያሰላሰለ ነው። እንደተጨነቀ ያስታውቅበታል። ከደቂቃዎች ዝምታ በኋላም በድንገት ይነሳል። ጓደኛውም ምን ሆነሃል ሳቶሩ ብሎ ይጠይቀዋል። ምንም ትንሽ ራሴን አሞኛል እና ወደ ነርሷ ቢሮ ልሄድ ነው ይለዋል። ከነቦርሳ ነው የምትሄደው ብሎ ሲጠይቀውም ዝም ይለዋል። እሺ ደስ እንዳለ ለአስተማሪው አስፈቅድልሃለሁ ይለዋል። ሳቶሩ የትምህርት ቤቱን ደረጃ እየሮጠ ይወርዳል። በሩ ጋርም ካዮ የምትባለውን ልጅ ያገኛታል። ነገር ግን ምንም ሳይላት ያልፋታል። ሳቶሩ ቤቱ ጋር እንደደረሰም ማንኳኳት ይጀምራል። እማዬ ክፈችው፣ በሩን ክፈችው እያለም ይጮሃል። ከበሩ ስር አንድ ሳጥን ይመለከታል። እናም እናቱ በዚህ ሰዓት ስራ ላይ እንደምትሆን ያስታውስና ከሳጥኑ ስር ቁልፉን አንስቶ ቤቱን ከፍቶ ይገባል። ቤት ውስጥ እንደገባም ነገሮችን ሲመለከት ልክ ከዚህ 18 ዓመት በፊት እንደነበሩት ናቸው። እናቱ እንደሞተችም ያስታውሳል። አሁን ግን ተመልሳ እንደምትመጣ እያሰበ ድንገት እንቅልፍ ይወስደዋል። ከሰዓታት በኋላ በሩ ይከፈታል። ሳቶሩም ነቅቶ በሩን ማን እንደከፈተው ሲመለከት እናቱ ነበረች። እናቱም ተመልሻለሁ ትለዋለች። ሳቶሩ አይኖቹ በእንባ ይሞላሉ። መናገርም አልቻለም። እየተንቀጠቀጠም እናቴ ይላታል። እናቴ ማለቴ እማዬ ምን ሆነሃል? እሺ አሁን ምን ልስራለህ? ምንድን ነው የምትፈልገው? በርገር ነው ወይስ ስጋ? በርገር ነው የምፈልገው እማዬ። እናቱም በርገሩን መስራት ትጀምራለች። ሳቶሩም እናቱን በስስት ያያታል። ደርሷል እሺ ሳቶሩ ትለዋለች። ምግቡ እንደደረሰም መመገብ ይጀምራሉ። ሳቶሩ ዛሬ ጠዋት ላይ እየተጨቃጨቅን እንደነበር ታስታውሳለህ አይደል? ሳቶሩ አያስታውስም። ይቅርታ እማዬ። አረ ችግር የለውም። ለምንድን ነው የምታለቅሰው? የሚያስለቅስ ነገር እኮ አይደለም ትለዋለች። ሳቶሩ እንባ እየወረደው እንደነበር አላስተዋለም።
ጉንጩን ነክቶም እያለቀሰ እንደሆነ ከተረዳ በኋላ እንባውን ጠርጎ ምግቡን መመገቡን ይቀጥላል። በልቡም እንደዚህ እያለ ያስባል። ይሄ ነገር ልክ ከዚህ በፊት መጥፎ ነገሮች ከመፈጠራቸው በፊት ይሰማኝና አውቅ እንደነበረው አይነት ነገር ነው። ይሄ ለኔ ነገሮችን እንዳስተካክል የተሰጠኝ ሁለተኛ እድል ነው እና ደግሞ በፍጹም በጭራሽ ይሄንን እድል በድጋሚ አላጣውም እያለ የእናቱን አይኖች እየተመለከተ በልቡ ለራሱ ቃል ይገባል። በማግስቱ ጠዋት ሳቶሩ እንደተለመደው ወደ ክላስ እየተራመደ ነው። ነገር ግን አሁንም ነገሮች ለምን እንደዚህ እንደሆኑ ሊገባው አልቻለም። አሁንም እያሰላሰለ ነው። ይሄ ልክ ሁሌ እኔ ላይ እንደሚፈጠረው ከሆነ እዚህ መገኘቴ አጋጣሚ ሊሆን አይችልም። በእርግጠኝነት የሆነ መጥፎን ነገር እንዳስቆም ነው ይህ ሁለተኛ እድል የተሰጠኝ። በሌላ ቋንቋ እናቴን እንዳድን መሆን አለበት። ነገር ግን ለምን እዚህ ጊዜ ላይ ለምን 18 ዓመታትን ሙሉ ወደ ኋላ ተመለስኩ? እዚህ ሁሉም ነገር ትክክል ነው። ምንም የተሳሳተ ነገር ያለ አይመስልም። በዚህ ሰዓትም ከዚህ ሀሳቡ የሚያወጣው ነገር ይመለከታል። ካዮ ስለሷ ማሰብ ይጀምራል። እንደማስታውሰው ከሆነ ይች ልጅ የምትኖረው ከእናቷ ጋር ነበር። ወደ ክላስ ከገቡም በኋላ መማር ይጀምራሉ። በድንገት ካዮ እስክሪብቶዋ ከዴስኩ ላይ ይወድቅባታል። ጎንበስ ብላ ከመሬቱ ላይ እስክሪብቶዋን በምታነሳበት ጊዜም ሳቶሩ እግሯ ላይ ጠባሳ እንዳለ ይመለከታል። የእረፍት ሰዓት ላይ ሁሉም ተማሪዎች ማድረግ የሚፈልጉትን ነገር እያደረጉ ነው። ሳቶሩም ከጓደኞቹ ጋር ተቀምጦ እያወራ ነው። ከጓደኞቹ መካከል አንደኛው እንደዚህ ይላል፣ የኛ ቡድንማ የሆነ ችግር አለበት። እስካሁን አንዳችሁም ስለ ድራጎኑ ጌም አላወራችሁም። ለነገሩ እንዴት ሊሆን ይችላል? ሂሮ በራስህ ዓለም የምትኖር ሰው ነህ። ካዙ ደግሞ የምትጫወተው የተኩስ ጌሞችን ብቻ ነው። በዚህም አጋጣሚ ሳቶሩ ጓደኛው ሌሎቹን ጓደኞቹን ማለትም ካዙንና ሂሮን ሲጠራ ስማቸው ማን እንደሆነ ያስታውሳል። ጓደኛው ማውራቱን ቀጥሏል። ሳቶሩ አንተ ደግሞ ጭራሽ የጌም መጫወቻም የለህም። በዚህ መሃል አንደኛው ጓደኛቸው ጣልቃ ይገባል። ነገር ግን የድራጎን ጌም ተጫዋቾች የሚያውቁት ጨዋታ እሱም ብቻ ነው አይደለም ወሳሙ? ይህንን ቡድን እወደዋለሁ። ሁላችንም የተለያየ ፍላጎት ነው ያለን። ሳቶሩ ይሄ ልጅ ኬንያ እንደሚባልና ከሁሉም ዝምተኛውና ብልጡ ጓደኛቸው እንደሆነ ያስታውሳል። ኬንያ ሳቶሩ የሆነ ነገር ልጠይቅህ እችላለሁ? አዎ ምን? ካዮን ትወዳታለህ እንዴ? ሳቶሩ በጣም ይደነግጣል። ምን? እየተማርን በነበረበት ጊዜ በሙሉ እሷ ላይ አፈጣህባት ነበር ማለት እውነት ነው? የምሩ ነው ሳቶሩ? እያሉም ጓደኞቹ መጠየቅ ይጀምራሉ። አዎ ልክ ነህ። ዛሬ ጠዋት ራሱ እያያት ዝም ብሎ ቆሞ ነበር። ዝም ብሎ እያፈጠጠባት ነበር። ካዙ ይቀጥላል። በለው እና ለምንድነው ለምክር ወደኛ ያልመጣው? ባክህ አሁንም ቢሆን አረፈደም። እንደሚሆን እናደርገዋለን። ስለዚህ ሄደ ካዮን ማውራት ትችላለህ እያለም ጮክ እያለ ይናገራል። የክላሱ ተማሪዎችም ይሰማሉ። ድምፅህን ቀንስ እባክህ። ሳቶሩ የሚለው ነገር ግራ ይገባዋል። ፍቅር አልያዘኝም ግን ደስ ትላለች። አዎ ደስ ብላኛለች። ሳቶሩ ተናገረ። አሪፍ በቃ ዛሬ ከሰዓት እንድታወሩ ነገሮችን አመቻቻለሁ። ካዙ እንዳለውም ካዮን አሳምኖ ያገናኘዋል። ሆኖም ግን ካዮ የሳቶሩን አይን እንኳን አላየችም። የማትረባነ ብላውም ወደ ክላስ መራመድ ትጀምራለች። እንደዚህ ነው ሰውን ሰላም የምትይው? ብሎም ሳቶሩ ጮክ ብሎ ይናገራታል። ድምፁን በጣም ከፍ እንዳደረገ ለራሱም ታውቆታል። ካዮ እንደዚህ ልትለው የቻለችው ምናልባትም ካዙ
እሷን ለማሳመን ሲል እንደሚወዳት ነግሯት እንደሆነ ያስባል። ምን መሰለሽ፣ ምናልባት ጓደኛሞች ልንሆን እንችላለን ብዬ አስቤ ነው። ወደ ቤት የምንሄድበት መንገድ ተመሳሳይ ነው ይላታል። ስለ እኔ ምንን የወደድከው? ለነገሩ በትንሹም ቢሆን ገብቶኛል። እኛ አስመሳዮች ነን፣ ሁላችንም አስመሳዮች ነን። በዚህ ሰዓት ሳቶሩ ካዮ ስለምን እያወራች እንደሆነ ግራ ይገባዋል። ትላንትና ወደ ቤት ስትሮጥ አይቻለሁ። እናትህ ላንተ ይህን ያክል ውድ ነገር ነች? አዎ ብሎ ይመልስላታል። ካዮ ጥሩ ብላ መራመዷን ትቀጥላለች። ካዮ ቆይ፣ ጓደኛሞች እንድንሆን ፈልጋለሁ። ጓደኛሞች? እሺ፣ እንደዛ ከሆነ ለኔ ስትል የሆነን ሰው መግደል ትችላለህ? በዚህ ቅጽበትም ሳቶሩ ካዮ ማለት ለመጨረሻ ጊዜ የትምህርት ቤቱ ፓርክ ካያትም በኋላ በማግስቱ ጠዋት መሞቷ የተነገረው ልጅ እንደሆነች እርግጠኛ ይሆናል። ሳቶሩ በልቡ ይናገራል። ካዮ ከመገደሏ በፊትም የሆነ ነገር እሷ ላይ እየተፈጠረ እንደነበር ያስታውቅ ነበር። ካዮም ዝም ብላ መራመዷን ትቀጥላለች። በድጋሚ ሳቶሩ እግሯ ላይ ያለውን ጠባሳ ያስተውላል። ሳቶሩ ስላለቻቸው ነገሮች ማሰብ አላቆመም። እኔ እናንተ ተመሳሳይ ነን፣ እኛ ሁላችንም አስመሳዮች ነን ያለችው ነገር አሳስቦታል። እኔ ትልቅ ሰው እንደሆንኩ ያወቀች አይመስለኝም። በእርግጥ ትንሽ ለየት ያለ ነገር ነው ያደረኩት። ነገር ግን እንደማስታውሰው ከሆነ ከዚህ በፊት ኢለመንተሪ ስማር እንደማደርገው ነው ያደረኩት። የተለየ ነገር አላደረኩም ብሎም ራሱን ካረጋጋ በኋላ ወደ ክላስ ይገባል። ጓደኞቹ ቁጭ ብለው እያወሩ ነበር። ሳቶሩ ወደ መስኮቱ ሄዶ ካዮን ስትራመድ ያያታል። በዚህም ጊዜ ኬንያ የሆነ ነገር እንዳለ ይጠረጥራል። ኦሳሙ በድንገት መናገር ይጀምራል። ሳቶሩ እንዴት ነበር? አንተ ለሷ በጣም ቆንጆና የምትበዛባት ይመስለኛል አይደል ሳቶሩ? ካዙም ይቀጥላል። አዎ፣ እስኪ ንገረን፣ ወደ ቤቷ እንደምትሸኛት ነገርካት? አይ ትንሽ ብቻ ነው ያወራነው። ወይ ጉድ! ስለዚህ የምርም አውርታችኋል ማለት ነው። ስለዚህ እቅዴ ሁሉ ሰርቷል ማለት ነው። ካዮ ብቻዋን ከሆነ ሰው ጋር ማውራት ትችላለች ብዬ አስቤም አላውቅም። አዎ የሚገርም ነው እያሉም ይቀልዱበታል። ኬንያ በዚህ መሃል መናገር ይጀምራል። ሰዎች መቀለዳችሁን አቁሙ፣ ከዚህ በላይ በጣም ከገፋችሁት ችግር ውስጥ ይገባል ብሎም ሳቶሩን ከጭንቀት ይገላግለዋል። ሳቶሩም በልቡ ምንም እንኳን የተለያየ ነገር ቢሆንም እያሰብን ያለ ነው፣ ነገር ግን አሰርፎኛል። ክላስ ስላበቃ ወደ ቤታቸው መሄድ ይጀምራሉ። ሳቶሩ ለምንድነው ጓንትህን እጅህ ላይ ያላደረከው? እኔ እንጃ፣ የሆነ ቦታ ጥያቸው ይሆናል። በእርግጠኝነት እዛ ቦታ ነው የሚሆነው፣ እዛ የምንደበቅበት ቦታ። ሰዎች የምንደበቅበት እዛ ቦታ መሄድ እንችላለን? ስለምንድን ነው የምታወራው ሳቶሩ? አታስታውስም እንዴ? በረዶ በሚጥልበት ጊዜ ወደዛ ቦታ ላለመሄድ ተስማምተናል እኮ። ምክንያቱም የእግራችን ኮቴ እዛ ይገኛል። እሱ ደግሞ ለኛ ጥሩ አይደለም። ረሳኸው እንዴ? ተስማምተን ነበር? አዎ። በድጋሚ ኬንያ ሳቶሩ እንደዚህ ሲሆን በጥርጣሬ እየተመለከተው ነበር። የመውጫው በር ጋር እንደደረሱም ሁሉም በተለያየ አቅጣጫ ወደ የቤታቸው ይሄዳሉ። ሳቶሩ ኬንያን ያስቆመዋል። ቅድም ላረክልኝ ነገር አመሰግናለሁ። ያንን ነገር አካብደውት እንደዛ ሲቀልዱ ደብሮኝ ነበር። ምንም አይደል፣ እኔን ማመስገን አይጠበቅብህም። ሳቶሩ አዳምጠኝ። ከሆኑ ነገሮች አንጻር አንተ ካዮ ላይ ትኩረትህን ማድረግህ ጥሩ ነው ብዬ አስባለሁ። ልረብሽ ወይም ላስጨንቅ አልፈልግም። ነገር ግን ምንም ነገር ስትፈልግ ልታዋራኝ ትችላለህ እና ካዙም እንደዚሁ እንደሚያስቡ እርግጠኛ ነኝ። አዎ ለኔ
ጥሩ ነገር አስበው እንደሆነ ይገባኛል። አዎ ልክ ነህ። እና የምር ግን እንዴት ነበር ከካዮ ጋር ማለቴ ነው? ያው ትንሽ ብቻ አውርተናል። አሪፍ። እኔ ምልህ ሳቶሩ፣ የክፍላችን ተማሪዎች ሀሳብ የተቀመጠበትን ሰነድ አንብበዋል እንዴ? አይ አላነበብኩትም። እድሉን ስታገኝ ብታነበው በጣም ጥሩ ይመስለኛል። እሺ ለማንኛውም ልሄድ ነው። ቻው፣ ነገ እንገናኛለን። እሺ ቻው፣ እንገናኛለን። ሳቶሩም እቤት እንደገባ የክፍላቸው ተማሪዎች ሀሳባቸውን የጻፉበትን ሰነድ ከክፍሉ ውስጥ መፈለግ ይጀምራል። እናም ያገኘዋል። በእርግጠኝነት ኬንያ ካዮ የጻፈችበትን ፓርት እንዳነበው ፈልጎ ነው የሚሆነው። ለትንሽ ደቂቃ ካገላበጠን በኋላ ካዮ የጻፈችበትን ገጽ ያገኘዋል። ጽሑፉም እንደዚህ ይላል። ወደፊት ትልቅ ስሆን ማለትም ብቻዬን ለመሄድ ወደ ፈለኩበት ለመጓዝ ትልቅ ስሆን ከዚህ በጣም ሩቅ ወደሆነ ቦታ መሄድ ፈልጋለሁ። በጣም ሩቅ ወደሆነ ደሴት መሄድ ፈልጋለሁ። ማንም ሰው የሌለበት ደሴት መሄድ ፈልጋለሁ። ምንም አይነት ህመምና ሐዘን የሌለበት ስቃይ የሌለበት ደሴት መሄድ ፈልጋለሁ። በዛ ደሴት ላይም ትልልቆች፣ ወጣቶች፣ የክፍል ጓደኞቼ፣ አስተማሪዎቼ ወይም ደግሞ እናቴም ብትሆን የለችም። በዛ ደሴት ላይ ዛፍ ላይ መውጣት ከፈለኩ እወጣለሁ። መዋኘት ከፈለኩም እዋኛለሁ። መተኛት ስፈልግና እንቅልፌ ሲመጣም እተኛለሁ። በዛ ደሴት ላይ ሆኜ ይሄንን ከተማ ካለኔ አስበዋለሁ። ይሄ ከተማ ያለኔ ምንም አይሆንም። ተማሪዎች ምንም ነገር እንዳልተፈጠረ ወደ ትምህርት ቤት ይሄዳሉ። ወጣቶች ምንም ነገር እንዳልተቀየረ ስራቸውን ይቀጥላሉ። እና እናቴም ምንም ነገር እንዳልተፈጠረ ምግብ ትበላለች። ይህን ከተማ ያለኔ ሳስበው የሚሰማኝ ስሜት የመዳን ነው። ሩቅ፣ በጣም ሩቅ፣ የምር በጣም ሩቅ መሄድ ፈልጋለሁ። ሳቶሩ የካዮን ጽሑፍ ካነበበን በኋላ ይሄ እርዳታን የሚፈልግ የድምጽ ጥሪ ነው። ምንም አያጠራጥርም፣ ካዮ የሆነ ችግር ውስጥ ነች ብሎ ያስባል። በዚህ መሃል እናቱ ትጠራዋለች። ሳቶሩም ደንግጦ ይዞት የነበረውን መጽሐፍ ይዘጋል። ሳቶሩ ከእናቱ ጋር እራት እየበላም እያለ እማዬ። አቤት። ለልደቴ ጓደኞቼን እዚህ መጋበዝ እችላለሁ? በሚገባ። ነገር ግን በጣም ብዙ ሰዎችን መጥራት አትችልም፣ ምክንያቱም ቤቱ አይበቃም። እሱ ያሳስብሽ፣ 5 ሰዎችን ብቻ ነው ለመጋበዝ ያሰብኩት። የሚገርም ነው። ሰዎችን እቤት ለልደት ለመጋበዝ ስታስብ ይሄ የመጀመሪያ ነው ይመስለኛል። በጣም ትልቅ ኬክ መግዛት አለብኝ። አዎ አመሰግናለሁ። ሳቶሩ በድጋሚ ከራሱ ጋር ማውራት ይጀምራል። አሁን ላይ ማድረግ ያለብኝ ነገር ቢኖር ካዮን የበለጠ ማወቅ ነው። ከዚህ በፊት አድርጌው ያልነበረውን ነገር አሁን አደርጋለሁ። እንደዛ ካደረግኩ እሷንም እናቴንም ሊደርስባቸው ካለ አደጋ ልታደጋቸው እችላለሁ። በማግስቱ ከሰዓት ከትምህርት በኋላ ሁሉም ወደ ቤታቸው ለመሄድ ቦርሳቸውን ያዘጋጃሉ። ኦሳሙ በመስኮት በኩል በድጋሚ በረዶ እየጣለ እንደሆነ እየተመለከተ ነበር። በዛውም ካዮ ወደ ቤቷ ስትሄድ ይመለከታታል። ሳቶሩ፣ ካዮ እያመለጠችህ ነው። ወደ ቤቷ እየሄደች ነው። መፍጠንና መድረስ አለብህ። ችግር የለውም፣ እደርስባታለሁ። አመሰግናለሁ። ቻው፣ ደህና ሁኑ። ነገ እንገናኛለን። እሺ ካልክ ቻው ቻው። ሳቶሩ በድጋሚ በውስጡ ማውራት ይጀምራል። መሮጥ አይጠበቅብኝም፣ ምክንያቱም የት ልትሆን እንደምችል አውቃለሁ። በእርግጠኝነት እናቷ እየጎዳቻት ነው የሚሆነው። ስለዚህ በጊዜ ወደ ቤቷ መሄድ አትፈልግም። በእርግጠኝነት እስከሚመሽ ድረስ እዚሁ ፓርክ ውስጥ ሆና ሲመሽ ነው የምትሄደው ይላል። ሳቶሩ እንዳሰበውም
ካዮ ፓርክ ውስጥ ነበረች። ካዮ ብሎም ይጠራታል። ሳቶሩ ቆይ እዚህ ምን እያደረክ ነው የሚመስልህ? ይሄ ወደ ቤት የምሄድበት መስመር ነው። ታስታውሽ እንደሆነ ጓደኛሞች እንድንሆን እንደምፈልግ ነግረሽ ነበር። ምንም እንኳን ማንንም ሰው መግደል ባልችልም። አውቃለሁ፣ እየቀለድኩ ነበር። ሳቶሩ እያስመሰልክ ነው አይደለም? ፈገግ ለማለት እያስመሰልክ ነው። ጥሩ ሰው ለመሆን እያስመሰልክ ነው። እንደ ተጨነቀ ሰው ለመሆንም እያስመሰልክ ነው። ያ መጥፎ ነገር ነው ብዬ አላስብም። ነገር ግን እኔ ለማውራት የምሆን ሰው አይደለሁም። እውነተኛ ማንነትህንም ላየው አልቻልኩም። ሳቶሩ ትንሽ ካሰበን በኋላ ይመስለኛል ልክ ነሽ። አዎ እየተወንኩ ነው። ሰዎች እንዲወዱኝ እፈልጋለሁ። ጓደኞች እንዲኖሩኝ እፈልጋለሁ። እና እንደዚህ ማድረግ ላይ ደግሞ ጎበዝ አይደለሁም። ሳቶሩ እያናገራት ወደ እሷ መቅረብ ይጀምራል። እናም ለመተወን ወሰንኩ። ሰዎችን ለመቅረብ ቀላል ሆኖ ያገኘሁት መንገድ ይሄ ነበር። ልክ ነህ። እኔም በተወንኩት ቁጥር ለመሆን የፈለግኩትን ነገር እሆናለሁ ብዬ አስባለሁ። በዚህ ጊዜ ሳቶሩ ሐኪም ቤት በነበረበት ጊዜ ካታጊሪ ስለ ህልሜ የበለጠ ባወራው ጊዜ እውነት የመሆን እድሉ እየሰፋ ይመጣል ብዬ አስባለሁ ያለችውን ነገር ያስታውሳል። ይሄም ካዮ ካለችው ጋር ተቀራራቢ ነው። ለትንሽ ደቂቃዎች ዝም ከተባባሉም በኋላ ሳቶሩ ከኪሱ የልደቱን መጥሪያ ወረቀት እየሰጣት ካታጊሪ የሆነ ነገር አምጥቼልሻለሁ። የልደቴን ፓርቲ ላዘጋጅ ነው እና እንድትመጪ ደግሞ እፈልጋለሁ። እኔ እዛ ለመምጣት ጥሩ ነው ብለህ ታስባለህ? ማለቴ እዛ ብዙ ሰዎች ይኖራሉ። ምን ያክል ሰዎች እንደሚመጡ አላውቅም። ምክንያቱም መጀመሪያ የጋበዝኩት ሰው አንቺ ነሽ። የካቲት 2 ነው ልደቴ። ትመጫለሽ አይደል? ካዮ ብዙም እርግጠኛ ሳትሆን እሺ ትላለች። ግን እጅህን አይበርድም? አዎ ልክ ነሽ፣ በርዶኛል። ይመስለኛል የእጅ ጓንቶቼን የሆነ ቦታ ጥያቸዋለሁ እያለም እጆቹን ለካዮ ያሳያታል። ካዮም ወዲያውኑ የሷን እጅ የሱ እጅ ላይ ታደርጋለች። ሳቶሩም በዚህ ጊዜ ይደነግጣል። ካዮ ፊቷን አዙራ መራመድ ትጀምራለች። ለዛሬ ይበቃል ትለዋለች። አዎ የኔ እጅ ካንቺ ትንሽ ተለቅ ይላል አይደል? የማትረባ ነገር ነህ። ሆኖም ግን አንተን ለማውራት ቀለል ይላል። ምክንያቱም አንቺን ላለማዋሸት ስለወሰንኩ ነው ካዮ። ካዮ እየሮጠች ትሄዳለች። ካዮ ቻው፣ ነገ እንገናኛለን። ሳቶሩ ወደ ራሱ ይመለሳል። እሷም እጆች ላይ ጓንት አልነበረም። ይሄ ቦታ ከ18 ዓመት በፊት ካዮ ለመጨረሻ ጊዜ የታየችበት ፓርክ ነው። ከሞተች በኋላ ሬሳዋ በረዶ እስከሚቀልጥ ድረስ እንዳልተገኘ አስታውሳለሁ። እዚህ ፓርክ ውስጥ ካዮ ከዚህ በኋላ ብቻዋን እንድትሆን አልፈቅድም። እኔ ወደፊት የሚፈጠረው ነገር መቆጣጠርና መቀየር ፈልጋለሁ። አዎ እንደዛ አደርጋለሁ ብሎም ለራሱ ይናገራል። ኢሬዝድ ምዕራፍ 1 ክፍል 2 በዚያ በቃ። ክፍል 3 እንዲደርሳችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ።